ዛሬ እስቲ አንድ ጥያቄ ልጠይቃችሁ። የምትኖሩት የትኛው ቀን ላይ ነው? አውቃለሁ ጥያቄው ግልጽ ይመስላል። ዛሬ ይህ ሰዓት ብላችሁ ትመልሱ ይሆናል፣ ግን እውነታው ይህ አይደለም። አብዛኞቻችን በሁለት ጊዜ ወጥመዶች ውስጥ ተይዘን እንኖራለን። አንደኛው ወጥመድ ትናንት ነው፣ እሱም በጸጸት በስህተት በእንዲህ ቢሆን ኖሮ ቅዠት የተሞላ ቤት ነው። ሁለተኛው ወጥመድ ደግሞ ነገ ነው። ነገ እጀምራለሁ፣ ነገ እጠራለሁ፣ ነገ ጊዜ ይኖረኛል የምንልበት የማያልቅ ምናባዊ መድረክ ነው። ትልቁ አሳዛኝ ነገር ምንድነው? ትናንት ታሪክ ነው፣ ነገ ደግሞ ምስጢር ነው። መኖር የምትችለው መለወጥ የምትችለው ድል የምትቀዳጅበት ብቸኛው ቦታ ዛሬ ነው። ዛሬ ሙሉ ለሙሉ ለመኖርና ሕይወታችን አሁን ለመቀየር ዝግጁ ናችሁ ከሆነ አብራችሁን ቆዩ። ክፍል 1 ነገ የሚለው ውሸት። ብዙ ሰዎች ትልልቅ ህልሞች አላቸው። ያንን የሙያ ስኬት፣ ያንን ጤናማ አካል፣ ያንን ጥልቅ ግንኙነት ይፈልጋሉ። ነገር ግን ሁላችንም የምንጠቀምበት አንድ አደገኛ ቃል አለ። እሱም በቃ ነገ ይሁን የሚል ነው። ይሄ ቃል ቀላል ቢመስልም የህይወታችንን ፍጥነት የሚገታ ወጥመድ ነው። ለምን ይመስላችኋል? ምክንያቱም ነገ ለውጥን ምቹ ያደርገዋል ብለን ስለምናስብ ነው። ነገ ውጥረቱ ይቀንሳል፣ ነገ የበለጠ ጉልበት ይኖረኛል፣ ነገ ከባቢ አየሩ ይስተካከላል። ግን እስቲ ራሳችንን እንጠይቅ። ትናንት የተሰማህን ያህል ፍርሃት ዛሬ አጥፍተኸዋል? ትናንት የጎበኘህ ስንፍና ዛሬ ሙሉ በሙሉ ጠፍቷል? እውነቱ ይሄ ነው። ነገ ማለት ሁልጊዜ ከዛሬ የተለየ ምቹ እና ፍጹም የሆነ ቀን ሆኖ አይመጣም። ነገ ማለት በብዙ አጋጣሚ የዛሬው ቀን ያልተለወጠ ቅጂ ሆኖ ይመጣል። የምትፈልጉት ለውጥ ትናንት ካላደረጋችሁት ድርጊት ይጀምራል። አንድ በጣም የምወደው ታሪክ ላጋራችሁ። አንድ ጊዜ አላማ የተባለች በጣም ቆንጆ ሴት ነበረች። የፈለገ ሰው ሁሉ ሊያገኛት ይሻል። ግን እሷ የምትኖረው ከፍ ባለ ተራራ ላይ ስኪደርስ በተባለ መንደር ውስጥ ነበር። ብዙ ሰዎች ወደ አላማ ለመጓዝ ጉዞ ይጀምራሉ። ከእነርሱ መካከል ሁለት ወጣቶች ጎልተው ይታያሉ። አንደኛው ወጣት ምኞት ይባላል። እሱ በየቀኑ ስለ አላማው ያወራል፣ የመንገዱን ካርታ ይስራል እና በየዕለቱ ነገ እጓዛለሁ ይላል። ሁሌም ለጉዞ ዝግጁ ነው። ቦርሳው ተዘጋጅቷል፣ ትክክለኛ ጫማ ገዝቷል። የአየር ሁኔታው እስኪስተካከል ብቻ መጠበቅ እንዳለበት ያምናል። ምኞት በጣም ጥሩ እቅዶች አሉት። ሁለተኛው ወጣት እርምጃ ይባላል። እርምጃም አላማን ያያል፣ ግን እቅዱን ሲያወጣ ምናልባት ለዛሬው ቀን ትልቁ ጉዞ አድካሚ ሊሆን ይችላል፣ ግን ዛሬ ምን ማድረግ እችላለሁ ብሎ ራሱን ይጠይቃል። ከዚያም በየዕለቱ ከቤት ወጥቶ የኮረበተው የመጀመሪያው 1 ሜትር ብቻ መራመድ ጀመረ። ምኞት በየቀኑ በጸጸት ተሞልቶ ሲነጋ ዛሬ የአየር ሁኔታው ጥሩ አይደለም፣ ነገ ግን እርግጠኛ ነኝ እሄዳለሁ ይላል። እርምጃ ግን በየቀኑ 1 ሜትር ይራመዳል። ቀስ በቀስ የመንገዱን አቧራ ያስተናግዳል፣ በትንሽ ድል ይደሰታል። ከወራት በኋላ ምኞት አሁንም መሳሪያውን እያስተካከለ እስኪደርስ መንደር ለመድረስ ጥሩውን ቀን እየጠበቀ ነበር። እርምጃ የዛሬዎቹ ትናንሽ ድርጊቶች እየደመረ በመጨረሻ ዓላማ ወዳለችበት መንደር ደርሶ ነበር። ይህ ታሪክ የሚያስተምረን ትምህርት እጅግ ጥልቅ ነው። ነገ ትልቁን ህልምህን ይገድለዋል፣ ዛሬ ደግሞ በትንሽ እርምጃዎች ያድነዋል። ክፍል 2 የትንሽ እርምጃ ኃይል። ምንም ማድረግ ካልቻልን ዛሬ ምን ማድረግ እንችላለን? ይህ የአንድ ስኬታማ ሰው የህይወት መፈክር ነው። ብዙ ሰዎች ወደ ጂም መሄድ ይፈልጋሉ፣ ጤናማ መሆን ይፈልጋሉ፣ ግን የጂሙ በር በጣም የራቀ ይመስላቸዋል። አሁን የምትፈልገው ነገር ትልቅ ይሁን ትንሽ፣ የዛሬውን 1 እርምጃ ውሰድ። ጂም ለመሄድ አስበሃል? ጥሩ። ዛሬ 5 ጊዜ ቁጭ ብለህ መነሳት ስኳት ብቻ አድርግ። 5 ጊዜ። ይህን ማን ማድረግ ያንሰዋል? ማንም። ግን ይህንን ስታደርግ አንተ የተሸናፊውን አስተሳሰብ ሰብረሃል። ስኬት የችሎታህ ውጤት ሳይሆን ተከታታይነት ያለው ድርጊትህ ውጤት ነው። ተግባራዊ ምሳሌ እንድታደርግ እፈልጋለሁ። የ2 ደቂቃ ህግ። ይህንን እጅግ ጠቃሚ ህግ ልንገራችሁ። የለውጥህ ሂደት ከ2 ደቂቃ በላይ መውሰድ የለበትም። መጽሐፋትን ማንበብ ትፈልጋለህ? 2 ገጽ ብቻ አንብብ። መሮጥ ትፈልጋለህ?
የሩጫ ጫማህን ልበስና ከበር ውጣ። ከዚያ ተመለስ። ጽሑፍ መጻፍ ትፈልጋለህ? 2 አረፍተ ነገር ብቻ ጻፍ። የ2 ደቂቃ ህግ ዋጋው በምታከናውነው ተግባር መጠን አይደለም። ዋጋው ያለው በዚያ ልማድ ውስጥ በምትፈጥረው ማንነት ላይ ነው። 2 ገጽ ስታነብ አንተ አንባቢ መሆን ጀመርክ። የሩጫ ጫማህን ስትለብስ አንተ ሯጭ መሆን ጀመርክ። አሁን የምትፈልገው ለውጥ ዛሬ በምትወስደው ትንሽ እርምጃ ይጀምራል። ከዚህ ሰዓት በኋላ ነገ የሚለውን ቃል ከህይወትህ ሰርዝ። ትልቁን ተራራ ለመውጣት አትፍራ፣ ምክንያቱም እያንዳንዱ ግዙፍ ተራራ የሚጀምረው ከመጀመሪያው ጠጠራማ እርምጃ ነው። ክፍል 3 ያልታየው አርክቴክት ታሪክ። ህይወት ማለት ትናንሽ የማይታዩ ውሳኔዎችን ድምር ናት። የዕለተ ዕለት ልማዶች የትልቅ ህይወትህ መሰረት ናቸው። አንድ ታሪክ ልንገራችሁ። ሩቅ በሆነ መንደር ውስጥ ብዙ ሺህ ድንጋዮች በመቅረጽ የምትታወቅ አንዲት ጥበበኛ አርክቴክት ነበረች። ህንጻ ስትሰራ ሰዎች ይገረሙ ነበር። የ1 ዓመት ሙሉ ስትሰራ የሚያሳየው ነገር አልነበረም። የትም ቦታ አንድም ድንጋይ አትጨምርም ነበር። ሰዎች ይስቁ ነበር። እየሰራች ያለችው በምናብ ዓለም ነው ይሉ ነበር። አርክቴክቷ ግን ዝም ብላ ትሰራ ነበር። ትልቁ ግንብ የሚሆነው ነገር ማንም እንዳያይ በጥብቅ በተከለለ አጥር ውስጥ ትሰራ ነበር። ሰዎች ከውጭ ሆኖ የሚሰሙት ድምፅ ሁሌም አንድ አይነት ነበር። ሞደሻው በድንጋይ ላይ 99 ጊዜ ሲመታ ይሰማል። ድንጋዩ ግን አይሰበርም። ሰዎች መናገር ጀመሩ። ጊዜዋን ታባክናለች። ይህ ድንጋይ አይሰበርም። ጥንካሬው ከአቋሟ በላይ ነው። አርክቴክቷ ታላቅ ነበረች፣ ግን አሁን አበቃላት። አርክቴክቷ ግን 99 ጊዜውን ከጨረሰች በኋላ ሞተኛውን ምት አደረገች። ሞተኛው ምት ስታደርግ ድንጋይ በድንገት ለ4 ተሰነጠቀ። ድምፁ መንደሩን ያንቀጠቀጠ ነበር። ሰዎች በድንጋጤ ቆመው አየህ ገና ሞተኛው ላይ ነው የሰራው እያሉ መጮህ ጀመሩ። አርክቴክቷ ግን ከግድግዳው ጀርባ ያለችው ፈገግ አለች። ወደ ሰዎች ቀረበችና እንዲህ አለች፣ እናንተ የሰማችሁት የሞተኛው ምት ብቻ ነው። ድንጋዩ እንዲሰነጠቅ ያደረገው ሞተኛው ምት ብቻ አልነበረም። ድንጋዩን ለመስበር የሚያስፈልገው አቅም የተከማቸው ከመጀመሪያው እስከ 99ኛው ምት ነው። እያንዳንዱ ምት በትንሹም ቢሆን የድንጋዩን ውስጣዊ መዋቅር እየቀየረ ነበር። እናንተ ውጤቱን ብቻ ነው ያያችሁት፣ እኔ ግን ሂደቱን እየገነባሁ ነበር። ይህ ታሪክ ወዳጆቼ፣ ይህ የህይወታችሁ ምስጢር ነው። እያንዳንዱ ትንሽ ልማድህ፣ እያንዳንዱ 2 ደቂቃ ንባብህ፣ እያንዳንዱ 5 ቁጭ ብሎ መነሳትህ አንተ የምትሆነውን ሰው እየቀረጸ ነው። ውጤቱ በቅጽበት አይታይም። ለውጡን የሚመሰክረው ሞተኛው ምት ላይ ሊሆን ይችላል፣ ግን ያ ሞተኛው ምት የመጀመሪያዎችን 99 ምቶች አይረሳም። ክፍል 4 የማይናወጥ ድርጊት 4 ምሰሶዎች። አሁን በበቂ አሰላስለናል፣ በቂ ተረቶችን ሰምተናል። አሁን የድርጊት ጊዜ ነው። ተነሱ። የምትፈልጉት ስኬት የሚመሰረትባቸው 4 የማይወላወሉ ምሰሶዎች አሉ። ይህንን አሁን ጻፉት። ምሰሶ 1 የትንሽ ድርጊት ግለት። የሚጠብቅህ ነገር ብዙ አይደለም፣ መጀመር ብቻ ነው። ትልቁ ችግር እኛ ከዜሮ ወደ 100 ለመዝለል መሞከራችን ነው። ይህ የአእምሮ ስንፍና ነው። አንጎልህ ብዙ ጉልበት የሚጠይቅ ነገር ሲያይ ወዲያውኑ ይዘጋል። ታዲያ ምን ታደርጋለህ? የመነሻውን ጉልበት ቀንስ። ከአሁን በኋላ ማንኛውም ከባድ የሚመስል ተግባር ስትመለከት ራስን ጠይቅ፣ ይህን ተግባር ወደ 2 ደቂቃ እንዴት ዝቅ ማድረግ እችላለሁ? ለውጥ የምትጀምረው ከታላቅ ጉልበት ሳይሆን ከትግል ወደ ሌለበት ቀላልነት ነው። የ2 ደቂቃ ቀላልነት ነው ለውጥን የሚያስጀምርህ። እዚህ ላይ ነው ጨዋታው። ምሰሶ 2 የማስገደድ ዘዴ። ከስሜትህ አትጠብቅ፣ ራስን አስገድድ። ስንት ጊዜ ነው ዛሬ ስሜት የለኝም ብለን የምናመልጠው? ስሜት ልክ እንደ አየር ሁኔታ ነው፣ ይለወጣል። ዛሬ ስሜት ሊኖርህ ይችላል፣ ነገ ደግሞ ጨፍግጎ ሊመሽብህ ይችላል። ስኬታማ ሰው ግን ስሜቱን አይጠብቅም። ስኬታማ ሰው የሚጠብቀው በስሜት ሳይሆን በቁርኝት ነው። 5 4 3 2 1 ተነሳና አድርጎ። አንጎልህ ሰበብ ማውጣት ሲጀምር ቆጥረህ ጀምር። ከ5 ወደ 1 ስትቆጥር አንተ ለአንጎልህ እኔ ነኝ የምመራው የሚል ትዕዛዝ እየሰጠህ ነው። ተራው ሲያልቅ መነሳት አለብህ።
አእምሮህ ሊጠይቅህ አይችልም። ቆጠራው የውሳኔው መስኮት ነው። ምሰሶ 3 ታማኝነት ለሂደቱ። ውጤትን ሳይሆን ሂደትን ውደድ። በየቀኑ የምትሰራው ስራ ውጤት በቅጽበት ካልታየህ ተስፋ አትቁረጥ። አስታውስ፣ የእግር ኳስ ተጫዋች የሚያጠናው ኳስ መምታት አይደለም፣ የሚያጠናው የጡንቻውን ትክክለኛ ምላሽ ነው። አርክቴክቷ የምታጠናው ድንጋይን መስበር ሳይሆን ትክክለኛውን ምት መስጠት ነው። ታማኝነትህ ለሂደቱ ይሁን። ዛሬ ጠንክሬ ሰራሁ እንጂ ዛሬ ትልቅ ውጤት አገኘሁ አትበል። ስትወድቅም ስትነሳም ሂደቱን አትልቀቀው። ታላቅ ሰዎች ራሳቸውን የሚመዝኑት በወርቃቸው መጠን ሳይሆን በዕለተ ዕለት የሥራቸው ጥራት ነው። ምሰሶ 4 የጸጥታው ጊዜ። በየዕለቱ ለራስህ ጥያቄ ጠይቅ። ለውጥና ስኬት ከብዙ ጩኸት እና ግርግር የሚመጣ አይምሰልህ። ትልቁ ውጤት የሚመጣው በውስጥህ ጸጥታ ውስጥ ነው። ዕለታዊ የማሰላሰል የመገምገም ጊዜ ይኑርህ። በየቀኑ ከመተኛትህ በፊት 5 ደቂቃ ወስደህ ራስህን ጠይቅ። አንደኛ፣ ዛሬ የትናንትናውን ሰው ምን ያህል አሸነፍኩት? ሁለተኛ፣ ዛሬ ወሳኝ የሆነውን አንድ ትንሿን ድርጊት አደረግኩ? ሶስተኛ፣ ዛሬ ለመተኛው ምት የሚያስችል አንድ ምት ሰጠሁ? ይህ የጸጥታ ጊዜ የመንፈስህ መጋዘን ነው። እዚያ ውስጥ ውሳኔህን ታጠናክራለህ፣ ስህተትህን ታርማለህ እና ነገን ለመቀየር ኃይል ታገኛለህ። ጓደኞቼ፣ ትልቁ ስህተት የምንሰራው ሕይወታችንን ትልቅ ነገር እስኪፈጠር ድረስ ለሌላ ጊዜ ማስተላለፋችን ነው። አንድ ቀን፣ አንድ ትልቅ ስብሰባ፣ አንድ ትልቅ ገንዘብ፣ አንድ ትልቅ እድል ሕይወታችንን ድንገት ይቀይረዋል ብለን እንጠብቃለን። ውሸት። ይህ ውሸት ነው። ሕይወትን የሚቀይረው የዛሬዋ ደቂቃ ነው። አሁን ያለው ሰዓት ነው። ዛሬ የምትወስነው የ2 ደቂቃ ውሳኔ ነው። አስብ። ነገ የምትጠብቅ ከሆነ ነገም ሌላ ነገን ይጠብቃል። ዑደት አይሰበርም። የዘገየው ሕይወት የትላንት ውሳኔ ውጤት ነው። ታዲያ ዛሬ ምን ልታደርግ ነው? ከዚህ ቪዲዮ የምትይዘው አንድ ነገር ብቻ ይሁን። ትልቁ ለውጥ የሚመጣው በትልቁ ድርጊት ሳይሆን በትናንሹ ነገር ውስጥ ባለው ተከታታይነት ነው። እባክህ የዓለማውን መንገድ ለመድረስ እንደፈለገው ምኞት አትሁን፣ እንደ እርምጃ ሁን። በየቀኑ በጸጥታ በማንም ሳይስተዋል የ1 ሜትር እርምጃህን ውሰድ ዛሬውኑ። ሕይወትን የሚቀይርልህ ሰው ነገ ያለው አንተ አይደለም። ሕይወትን የሚቀይረው አሁን በዚህ ሰዓት ድርጊት የሚጀምረውን አንተ ነህ። ተነስ፣ አድርገው። እኔ አምናለሁ በአንተ። አሁን ተራው ያንተ ነው። ይህንን መልእክት ላካፍላችሁ እፈልጋለሁ። በሕይወታችሁ ውስጥ ለውጥ የሚጀምረው ከትናንሾቹ ውሳኔዎች እንደሆነ አትርሱ። የዛሬው መልእክት ለአንድ ሰው ቢበቃ ስራዬን ሰርቻለሁ ማለት ነው። ይህ ቪዲዮ ከረዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ሰብስክራይብ ካላደረጋችሁ ደግሞ ቤተሰቡን አሁኑኑ ተቀላቀሉ። ትልቁን ሕይወትን ዛሬ መገንባት ጀምር። በሰላም ቆዩ። ዛሬ መልካም ቀን ይሁንላችሁ።